እጅግ በጣም የምንወደው እጅግ በጣም የምናፍቀው ክለባችን አርሰናል ዕለተ ሮብ ምሽት 4 ሰዓት ሲል ወደ ሜትሮፖሊታኖ ስቴዲየም በማምራት አትሌቲኮ ማድሪድን በሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ የሚገጥም ይሆናል። በጨዋታው ላይ ምን ልንመለከት እንችላለን? አሰልጣኛችን ሚኬል አርቴታ ምን አይነት አሰላለፍን ምን አይነት አጨዋወትን ይዞ ሊመጣ ይችላል? እንዲሁም ደግሞ የአትሌቲኮ ማድሪድ ወቅታዊ ብቃት ምን ይመስላል? የአርሰናልስ ይህንን ጨዋታ የማሸነፍ ብቃት ላይ ነው የሚለውን ጉዳይ ቅድመ ጨዋታ ትንታኔ ፕሮግራም በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉን ላይክ እና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩ እናምናለን። አርሰናልና አትሌቲኮ ማድሪድ እንግዲህ በዚህኛው የውድድር ዘመን በቻምፒዮንስ ሊግ ለመጀመሪያ ጊዜ አይደለም የተገናኙት። ከዚህ በፊትም እንግዲህ በሊግ ፌስ በነበረበት ሰዓት ላይ ወይም ደግሞ በሊግ አይነት ውድድር በነበረበት የመጀመሪያ ዙሮች ጨዋታ ላይ እንግዲህ ሁለቱ ቡድኖች ተገናኝተው ነበረ። በኤምሬትስ ስቴዲየም ጨዋታውን ያደረገው አርሰናል 4-0 በሆነ ውጤት ነው ማሸነፍ የቻለው። ይህም ደግሞ ለቡድኑ እጅግ በጣም ትልቅ መነቃቃት ፈጥሮ እንደነበረ ይታወቃል። በተለይም በዚህ ውድድር ዘመን በርካታ ጨዋታዎችን በቻምፒዮንስ ሊግ ማለት ነው ከባባር ነበሩ ማለት እንችላለን። በተለይ የመጀመሪያዎቹ ጨዋታዎች ማለት ነው አትሌቲኮ ቢልባኦ ሞላ፣ አትሌቲኮ ማድሪድም፣ ኢንተር ሚላንም፣ ባየር ሙኒክም እጅግ በጣም ጠንካራ ያምና የቻምፒዮንስ ሊግ የፍጻሜ ጨዋታ ተጋጣሚዎች እንዲሁም ደግሞ ቻምፒዮንስ ሊጉን ከፍ አድርገው በማንሳት በጣም ትልልቅ ሂስትሪዎችን መጻፍ የቻሉ ለፍጻሜ አትሌቲኮ ማድሪድ ምን ያህል ብዙ ጊዜ ደርሶ እንደነበረና በክርስቲያኖ ሮናልዶ ሪያል ማድሪድ ሲሸነፍ እንደነበረ ተመልክተናል። ያው አትሌቲኮ ማድሪድ ያው አጨዋወቱ ያው አሰልጣኙ ነው እንግዲህ አሁንም ያለው እጅግ በጣም ጥሩ የሆነ ቡድንን መስራት ችሏል። በዘንድሮ ውድድር ዘመን እጅግ በጣም የተለየውን አትሌቲኮ ማድሪድ በተለየ በቻምፒዮንስ ሊግ የተመለከተ እንገኛለን። ያንን ቡድን ነው እንግዲህ 4-0 በሆነ ውጤት አርሰናል ማሸነፍ የቻለው በጋብርኤል ማጋለሽ 57ኛ ደቂቃ የግንባር ግብ እንዲሁም ደግሞ ማርቲኔሊም እንዲሁም ደግሞ ቪክተር ኮሬስ 2 በማስቆጠር በአጠቃላይ 4 በሆነ ጎል እንዲሁም ደግሞ አትሌቲኮ ማድሪድ ምንም አይነት ግብን ሳያስቆጥር በተለይም ሃራምቦል ተብሎ በጣም የሚተች ቡድን እንደሆነ ይታወቃል። አትሌቲኮ ማድሪድ በጣም በተከላካዮቹ የሚያምን በመከላከል የሚጫወት በተለይም በርካታ ቡድኖች አትሌቲኮ ማድሪድን መግጠም አይፈልጉም። ምክንያቱም ደግሞ በጣም ዘግተው ነው የሚጫወቱት። ልታጠቃቸው ብትሞክር በካውንተር ያገቡብሃል። እጅግ በጣም ጠንካራ በፊዚካል ነገር እጅግ በጣም ጠንካራ የሆኑ ቡድኖች ናቸው። ነገር ግን አርሰናል እንግዲህ ልምድ የለውም፣ ኤክስፔሪየንስ የለውም፣ ማጥቃት አይወድም የሚባለውን አርሰናልን ገጥሞ አትሌቲኮ ማድሪዶች በጣም ልምድ ያላቸው በመከላከሉ ረገድ በፐርፌክት የሚባሉ በጣም በፊዚካል ረገድ ከአርሰናል የተሻሉ እንዲሁም ደግሞ በልምድ ረገድ ራሱ ከአርሰናል በጣም የተሻሉ አትሌቲኮ ማድሪዶችን እንግዲህ 4-0 ማሸነፍ ቀላል ነገር አይደለም። ይህም የሚያሳየው አርሰናል በቻምፒዮንስ ሊጉና በፕሪሚየር ሊጉ እጅግ በጣም የተለያየ ቡድን መሆኑ ነው። በተለይም ከጫና ነፃ ሆኖ ነው የሚጫወተው በቻምፒዮንስ ሊግ ማለት እንችላለን። ከጫና ነፃ ሆኖ በተለይም በፕሪሚየር ሊግ በጣም ጫና አለበት። ዘንድሮ ፕሪሚየር ሊጉን ባይበላ በጣም እንደ ስኬት አይቆጠርለትም ሁለተኛ መውጣቱ። ነገር ግን አርሰናል በቻምፒዮንስ ሊግ በመጀመሪያ ዙር ቢሰናበት በሁለተኛ ዙር በሩብ ፍጻሜ በግማሽ ፍጻሜ ቢሰናበት ምንም አይነት ጫና ስለማይደርስበት የአርቴታው ቡድን አርሰናል በዛ ምክንያት ከጫና ነፃ ሆኖ ስለሚጫወት በቻምፒዮንስ ሊግ ያለው ቡድን እጅግ በጣም የተለየ ነው። እስካሁን ድረስ ምንም አይነት ሽንፈትን አልቀመሰም። እነ ባየር ሙኒክ እንደነገርኳችሁ፣ አትሌቲኮ ቢልባኦም እንዲሁም ደግሞ ኢንተር ሚላንን ማሸነፍ ችለናል። ስፖርቲንግ ሊዝበንን፣ ባየር ሌቨርኩሰንን ማሸነፍ ችለናል። ይሄም የሚያሳየው ምን ያህል በቻምፒዮንስ ሊግ ከጫና ነፃ ሆነን ስንጫወት ጎሎችን ማስቆጠር እንዴት እንደምንችል እናውቃለን። አጫወታችንን ማሳመር እንዴት እንደምንችል እናውቃለን በቻምፒዮንስ ሊጉ። እንዲሁም ደግሞ እንዴት ጨዋታን ማሸነፍ እንደምንችል በቻምፒዮንስ ሊጉ በሚገባ አስመስክረናል። በተለይ የኢንተር ሚላንም ጨዋታ በተመሳሳይ ያሸነፍንበት መንገድ እጅግ በጣም የተለየ ነው። በርካታ ግብ አስቆጥረን ባየር ሙኒክን በተመሳሳይ ያሸነፍንበት መንገድ እጅግ በጣም የሚያስገርም ነው። ስለዚህም ይሄንንም ጨዋታ አሁን ላይ ደግሞ በሩብ ፍጻሜ በድጋሚ ተገናኝተናል ከአትሌቲኮ ማድሪድ ጋር። የመልስ ጨዋታ ነው። አርሰናል እጅግ በጣም ትልቅ አድቫንቴጅ አለው። የመጀመሪያውን ጨዋታ በአትሌቲኮ ማድሪድ ሜዳ መደረጉ እጅግ በጣም አድቫንቴጅ አለው ለአርሰናል። ይህንን ጨዋታ
1-0 ቢሸነፍ ወይም ደግሞ አቻ እንኳን ቢወጣ ለአርሰናል እጅግ በጣም ትልቅ አድቫንቴጅ ነው። ምክንያቱም ቀጣይ ጨዋታ አለው ያውም ደግሞ በኤምሬትስ ስቴዲየም። እስካሁን ድረስ እንግዲህ ያሉትን ጨዋታዎች ስትመለከቱ በኤምሬትስ ያደረጋቸውን ጨዋታዎች እያሸነፈ ነው የመጣው። አንድ ብቻ ናቸው ወጣው ከስፖርቲንግ ሊዝበን ጋር፣ እሱንም ብዙም መጫወት ስላልፈለገ ውጤቱን ብዙም ስላልፈለገው ከእንደገና ደግሞ በመጀመሪያ ዙር 1-0 ስላሸነፉ ያን ያህል ተታግሎ ጎል ለማስቆጠር በጣም ደፍሮ ሲጫወት አልተመለከትነው። በቃ ውጤቱን ማስጠበቅ ነበር የፈለገው። የሚኬል አርቴታው ቡድን በሚገባ አድርጎታል። እንደዛ ሁሉ አሁን ደግሞ አትሌቲኮ ማድሪድ ከፊት ለፊቱ አለ። በሚገባ አርሰናል መከላከል ይችላል። በዘንድሮ ውድድር ዘመን በፕሪሚየር ሊግ ጥቂት ጎል የተቆጠረበት ክለብ አርሰናል ነው። በቻምፒዮንስ ሊጉም ስንመጣ በርካታ ጨዋታዎችን ያሸነፈው ክለብ አርሰናል ነው። እስካሁን ድረስ ምንም አይነትን ሽንፈት ያላስተናገደው ክለብ አርሰናል ነው። ስለዚህም ይህንንም ጨዋታ በተቻለው አቅም ዘግቶ በመከላከል ከቻለ በካውንተር አታክ ለማጥቃት በእነ ማርቲኔሊ በተለይም በርካታ ተጫዋቾቹ ማለት በሚቻል ሁኔታ እነ ማርቲኔሊ እነ ቪክተር ዮኬሬስ ኖኒ ማዱዌኬ በርካታ ግቦችን ያስቆጠሩት በቻምፒዮንስ ሊግ እንደሆነ ይታወቃል። በተመሳሳይ መልኩ በመጀመሪያው ጨዋታ አትሌቲኮ ማድሪድና አርሰናል ባደረጉት በሊግ ፌስ በነበረበት ሰዓት ላይ ወይም በመጀመሪያ ዙር ጨዋታ ላይ ማርቲኔሊ ማስቆጥሯል። ከእንደገና ደግሞ ቪክተር ዮኬሬስ 2 ግብን ነበር በዛ ጨዋታ ላይ ማስቆጠር እየቻለው። የጨዋታው ኮከብም ተብሎ መመረጥ ችሎ ነበር። በጣም ምርጥ ነበረ ማለት እንችላለን። ስለዚህም እነዚህ ተጫዋቾች በፕሪሚየር ሊግ ደከም ያሉት ያው በአንጻራዊነት ማለት ነው ደከም ያሉት ነገር ግን በሻምፒዮንስ ሊግ በጣም የተለወጡ ተጫዋቾች አሁን ላይ ከጉዳት ነፃ ሆነው አሁን ላይ ፍሬሽ ሆነው ነው የሚገኙት። በተከታታይ ጨዋታዎች ቋሚ ሆነው አልጀመሩም። ከእንደገና ደግሞ በጣም ፍሬሽ ሆኗል። ከእንደገና ደግሞ በጣም ጓግተው ነው ያሉት አሁን ላይ እነ ማርቲኔሊም ቪክተር ዮኬሬስም በባለፈው ዙሪያ ያስቆጠሩ ተጫዋቾች ማለት ነው በጣም ጠንካራ ናቸው በአሁኑ ሰዓት ላይ ማለት ነው ማርቲኔሊም ቪክተር ዮኬሬስ። ስለዚህም በዚህም ጨዋታ ላይ እነ ማርቲኔሊ በተለይም ይጠበቅባቸዋል። በተለይም ፈጣን ሩጫዎች በዚህ ጨዋታ ላይ በጣም ይጠበቃሉ ተብሎ ይጠበቃል። አርሰናል በካውንተር አታክ ያተቃል ነው ተብሎ የሚጠበቀው። ምክንያቱም ደግሞ አሁን ለአትሌቲኮ ማድሪድ ለማጥቃት በሚሄድበት ሰዓት ላይ እነ ማርቲኔሊና እነ ቪክተር ዮኬሬስ ያላቸውን ፍጥነት በሚገባ ተጠቅሞ እንግዲህ ጎሎችን ያስቆጥራሉ ተብሎ ይጠበቃል። በተመሳሳይ ቡካዮ ሳካ ከጉዳት ተመልሷል። ስለዚህም ለአርሰናል እጅግ በጣም መልካም ዜና ይመስላል። ሌላኛው ስለ አትሌቲኮ ማድሪድ የምናነሳው ነገር ያለፉትን ጨዋታዎች ለምሳሌ ከቶተናም ጨዋታን ጀምር 3-2 በሆነ ውጤት ተሸንፈዋል በቶተናም። ከእንደገና ደግሞ በቀጣዩ ጨዋታ ደግሞ ከሪያል ማድሪድ ጋር ጨዋታቸውን አድርገው 3-2 በሆነ ውጤት ተሸንፈዋል 2 ከዛም በኋላ ከባርሴሎና ጋር ጨዋታቸውን አድርገው ነበረ በስፔን ላሊጋ በሜዳቸው 2-1 በሆነ ውጤት ተሸንፈዋል 3 ከዛም በኋላ ባርሴሎናን ገጥመው ነበረ በቻምፒዮንስ ሊግ ያው ቀይ ወጥቶበት ባርሴሎና ኩባርሲ ቀይ ወጥቶበት እንግዲህ ያንን ጨዋታ አትሌቲኮ ማድሪድ አሸንፏል። እሱን እንዝለለው። ከዛም በኋላ ከሴቪያ ጋር በላሊጋ ተጫውቶ ነበረ ከሜዳ ውጪ 2-1 በሆነ ውጤት ተሸንፏል 4 ከዛም በኋላ ባርሴሎና ጋር ጨዋታውን አድርጎ ነበር በሻምፒዮንስ ሊግ ጥሎ ማለፍ እሱንም ጨዋታ ተሸንፏል 5 ከዛም በኋላ ከሪያል ሶሲዳድ ጋር በኮፓ ዴል ሬይ ፋይናል ጨዋታን አድርጎ ነበረ 2-2 በሆነ ውጤት ነበር የተጠናቀቀው። ነገር ግን በፔናልቲ ሹታው ተሸንፏል። ስለዚህም የጨዋታ ሌላኛው ሽንፈቱ ነው። ከእንደገና ደግሞ ከኤልቼ ጋር ጨዋታውን አድርጎ ነበረ በስፔን ላሊጋ 3-2 በሆነ ውጤት ተሸንፏል። ከዛም በኋላ ለመጨረሻ ጊዜ ያደረገውን ጨዋታ ደግሞ ተቸግሮ 3-2 በሆነ ውጤት ከመመራት ተነስቶ ነው እንግዲህ እጅግ በጣም ተቸግሮ በሜዳው ያደረገውን ጨዋታ 3-2 በሆነ ውጤት ተሸንፏል። ይህም የሚያሳየው ላለፉት ጨዋታዎች ያሸነፈው ለጨዋታ ብቻ ነበር። ለምሳሌ ከቶተናም ጨዋታ አንስቶ እስከ አትሌቲኮ ቢልባኦ ጨዋታ ድረስ ያሸነፈው ጨዋታ 2 ነው። 2ቱን ብቻ ነው ማሸነፍ የቻለው። አንዱን እጅግ በጣም ተቸግሮ ከአትሌቲኮ ቢልባኦ ጋር እንደነገርኳችሁ፣ እንዲሁም ደግሞ አንዱን ደግሞ ከባርሴሎና ጋር ያው በቀይ ካርድ ወጥቶበት ነው እንጂ ባርሴሎና ያን ጨዋታ ይሸነፋል የሚል እምነት 0 ነበር። በጣም በእርግጠኝነት ባርሴሎና ያሸንፍ ነበር። ስለዚህም ያለፉትን ጨዋታዎች ፎርሙን ስንመለከተው አቻ ራሱ የለውም። እያንዳንዱን ጨዋታ እየተሸነፈ ነው የመጣው። በትግል ነው ያሸነፈው። እንደገና ደግሞ እየተሸነፈ ነው የመጣው። የአርሰናልን ፎርምን ደግሞ እንመልከት። የአርሰናልን ፎርም ከአትሌቲኮ ማድሪድ ይሻላል እንጂ እጅግ በጣም የተለየ ሆኖ አይደለም። በጣም በምርጥ ብቃቱ ላይ አይገኝም። ለምሳሌ ከማንቸስተር ሲቲ ጋር ተሸንፏል፣ ከሳውዝሃምፕተን ጋር ተሸንፏል፣ ስፖርቲንግን አሸንፏል። ከእንደገና ደግሞ ከበርነማውዝ ጋር 2-1 ተሸንፏል፣ ከስፖርቲንግ ጋር አቸውቷል፣ ከዛ ከሲቲ ጋር ተሸንፏል፣ ከኒውካስትል ጋር ደግሞ ማሸነፍ ችሏል። አርሰናል በአቋም ትንሽ ይሻለዋል። ነገር ግን አትሌቲኮ ማድሪዶችን ስንመለከት ያለፉትን ጨዋታዎች እጅግ በጣም መጥፎ ጊዜ ነው እያሳለፉ ያለው ማለት እንችላለን። በሊጋቸውም እንዲሁም ደግሞ በኮፓ ዴል ሬይም እንዲሁም ደግሞ በቻምፒየንስ ሊጉ ትንሽ እንደድለው ነው 2 ቀይ ካርድ ወጥቶላቸው በመጀመሪያውም ዙር በሁለተኛውም ዙር 2 ቀይ ካርድ ወጥቶላቸው ነው እንጂ
በእርግጠኝነት ባርሴሎና ወደ ቀጣዩ ዙር የሚያልፍበት እድል ነበረ። በአሁኑ ሰዓት ላይ አራተኛ ደረጃ ላይ የሚገኘው በተከታታይ ጊዜያቶች 2 ወይ 1 ወይ 3 ነበረ ወጥቶ ሲያጠናቅቅ የነበረው። ነገር ግን በዘንድሮ ውድድር ዘመን በአራተኛ ደረጃ ላይ ነው የሚገኘው አትሌቲኮ ደ ማድሪድ። እንግዲህ በጣም መጥፎ ጊዜ ነው ያሳለፉት ማለት እንችላለን። በተለይም አሁን ላይ ያላቸው ብቸኛ አማራጭ ቻምፒዮንስ ሊጉ ነው። አርሰናልን በተመሳሳይ ቻምፒዮንስ ሊጉና ፕሪሚየር ሊጉ ነው። 2 እድል አለው፣ 2 ዋንጫ ማሳካት ይችላል። አርሰናል እጅግ በጣም ጠንካራ ነው በቻምፒዮንስ ሊጉ። አትሌቲኮ ማድሪድን ስንመለከት እንግዲህ እንደውም ቶፕ 8 ውስጥ ራሱ ሆኖ አልነበረም የጨረሱት። እንደሚታወቀው አትሌቲኮ ማድሪዶች የጨረሱት እንግዲህ በ14ኛ ደረጃ ላይ ነበር ሆኖ መጨረስ የቻሉት። እንደ ድል ሆኖ አሸነፉ እንጂ ይህንን ወደ ቀጣዩ ዙሩ ራሱ ማለፍ አይገባቸውም ከምንላቸው ቡድኖች መካከል ነበር ሆኖ ነበር ማለት እንችላለን። አትሌቲኮ ማድሪድ አርሰናል እንደሚታወቀው አንደኛ ሆኖ ነው ማጠናቀቅ የቻለው። እጅግ በጣም በቻምፒዮንስ ሊግ ደግሞ አርሰናል እንግዲህ በጭራሽ እንዳጠብቁ በፕሪሚየር ሊግ የምታውቁትን አርሰናል በቻምፒዮንስ ሊግ እንዳጠብቁት በጭራሽ ያንን አስረግጬ እነግራችኋለሁ። በማጥቃት የሚፈራውን በመከላከል አራምቦር የሚጫወተውን እንዲሁም ደግሞ ቅያሬዎቹ የሚያስጠሉትን አርሰናል በቻምፒዮንስ ሊግ በጭራሽ እንዳጠብቁ። ይሄ ለማጥቃት የማይፈልገውን ሪስክ የማይወስደውን አርሰናል በቻምፒዮንስ ሊግ እጅግ በጣም ልንጠብቀው አይገባም። ምክንያቱም ደግሞ በጣም ነው የሚፈልገው ሚኬል አርቴታ ቻምፒዮንስ ሊግ ላይ ማሸነፍን፣ ቻምፒዮንስ ሊጉን በጣም ነው የሚፈልገው። ያው አሁን ላይ ሞስት ፕሮባብሊ ወደ ፕሪሚየር ሊጉ ፎከስ ያደረገ ይመስለኛል። በተለይም አሁን ላይ ነጥብ መጣላችንን በርካታ ጨዋታዎች ላይ ነጥብ መጣላችንን ተከትሎ አሁን ላይ ሙሉ ለሙሉ ፎከሳችን ማለት በሚቻል ሁኔታ በፕሪሚየር ሊጉ ላይ ነው። ነገር ግን በአጨዋወት ረገድ፣ ሪስክ በመውሰድ ረገድ እንዲሁም በተለያዩ ነገሮች ረገድ በፕሪሚየር ሊጉ የማናውቀውን አርሰናል በቻምፒዮንስ ሊግ የምናየው ይመስለኛል። እኔ በግሌ በተለይም ደግሞ ተጫዋቾች በቻምፒዮንስ ሊጉ እጅግ በጣም ነቃ ብለው ይመጣሉ። ከእንደገና ደግሞ እነ ቪክተር ኮሬስ ልምዳቸውን በሚገባ ይጠቀማሉ ተብሎ ይጠበቃል። ያገኙትን እድሎች በሚገባ ይጠቀማሉ ተብሎ ይጠበቃል። ከእንደገና ደግሞ ከእንደዚህ አይነት ቡድኖች ጋር እንዲሁም በቻምፒዮንስ ሊጉ የአርሰናል ተጫዋቾች እጅግ በጣም ጠንካራ ሆነው እንደሚቀርቡ ይታወቃሉ። ስለዚህም እጅግ በጣም ለአርሰናል መልካም ይመስለኛል። ማርቲኔሊ በፕሪሚየር ሊጉ እጅግ በጣም የሚወቀስ በአርሰናል ዘንድ ተጫዋች እንደሆነ ይታወቃል። ነገር ግን በቻምፒዮንስ ሊጉ ለአርሰናል ከፍተኛ ግብን ያስቆጠረው እንግዲህ ማርቲኔሊ ነው። 6 ጎሎችን አስቆጥሯል፣ 2 አሲስቶችን ማድረግ ይችላል። የሚያሳየው እጅግ በጣም የተለየ ተጫዋች እንደሆነ ነው በቻምፒዮንስ ሊጉ። እንዲሁም ደግሞ ሌላኛው የሚተቸውም ቪክተር ኮሬስም 4 ግብና 1 አሲስት ማድረግ ችሏል። ሌሎችም ስንመለከት እንግዲህ በጣም ምርጥ አቋም ላይ ነው የሚገኙት በአርሰናል በኩል በቻምፒዮንስ ሊጉ። ኖኒ ማዱኬን እንኳን ስንመለከት በጣም ኦልሞስት የምንጠላው ተጫዋች የአርሰናል ተጫዋች ሆኖ የምንጠላው ተጫዋች የለም። ምክንያቱም ደግሞ ለቡድኔ እየታገለ ነው የሚገኘው፣ ለቡድኔ እየተጫወተ ስለሚገኝ እጅግ በጣም ስለመወደው ቡድኔን ተጫዋቾቹንም ወዷቸዋለሁ። ነገር ግን እያሳየ የሚገኘው ፐርፎርማንስ ግን እጅግ በጣም የወረደው ኖኒ ማዱኬ ሳይቀር ራሱ ለአርሰናል እንግዲህ 3 ጎሎችን ማስቆጠር ችሏል በቻምፒዮንስ ሊጉ። ይህም ደግሞ አራተኛው የአርሰናል ኮከብ ግባግቢ ነው ወይም ደግሞ ከፍተኛ ግባግቢ ነው፣ አራተኛው በቻምፒዮንስ ሊጉ። ይህም የሚያሳየው ምን ያህል ተጫዋቾች ወደ ቻምፒዮንስ ሊግ ሲሄዱ ማስካቸውን እንደሚያደርጉ ሌላ ሰው እንደሚሆኑ እንግዲህ ማወቅ ይገባናል። በዚህ ጨዋታ ላይ እንግዲህ አርሰናል ሞር ትንሽ ተከላክሎ ከዛም በኋላ ያገኘውን አጋጣሚ በሚገባ ተጠቅሞ በካውንተር አታክ በመሄድ እንዲሁም ደግሞ በሴት ፒስ ያለውን ብቃት በሚገባ አሳይቶ በዚህ ጨዋታ ላይ እንግዲህ 1-0 2-0 ወይም ደግሞ አቻ በሆነ ውጤት ጨዋታውን ለመጨረስ ይፈልጋል ወይም ደግሞ ያንን ያደርጋል ተብሎ ይጠበቃል። ግምታዊ ያስተላለፍ እንመልከት። ያው እንደ ሁሉ ጊዜው ማለት በሚቻል ሁኔታ እጅግ በጣም የምንወደው እጅግ በጣም የምናደንቀው እንግዲህ በአሁኑ ሰዓት ላይ ያለሱ አርሰናል ማንሰብ የማይቻለው ዴቪድ ራያ በግብ ጠባቂ በኩል እንደ ሁልጊዜው ይሰለፋል። ከዛም በኋላ ወደ ተከላካይ በኩል ስንመጣ ደግሞ ዊሊያም ሳሊባና ጋብርኤል ማጋለሽ የአውሮፓ እጅግ በጣም ጠንካራ ግርግዳዎቹ ሁለቱ ይሰለፋሉ ተብሎ ይጠበቃል። ይሰለፋሉም ከጉዳት ነፃ ከቅጣት ነፃ ከሆኑ ከነዚህ ውጪ ማንንም ማየት አልፈልግም በክለቤ በአርሰናል በኩል። ከእንደገና ደግሞ በቀኝ በኩል ቤን ዋይት ሊሰለፍ ይችላል። ቲምበር ሊመጣም ላይ መጫወት ይችላል። ቢደርስ እንኳን በዚህ ጨዋታ ላይ የሚሰለፍ አይመስለኝም። ነገር ግን በዚህ ጨዋታ ላይ ከቤን ዋይትና ከሞስኬራ አይ ቲንክ ሞስኬራ የሚሰለፍ ይመስለኛል። በባለፈው የፕሪሚየር ሊግ ጨዋታ ላይ ቤን ዋይትን አሰልፎ ነበር ሚኬል አርቴታ። እጅግ በጣም ካናደዱኝ ተጫዋቾች መካከል አንዱ ነበር። ያው ብዙም ጥፋቶችን ባያጠፋም ነገር ግን በጨዋታው ላይ ቤስት አልነበረም። ስለዚህም ያረፈውም ሞስኬራን በዛ ጨዋታ ላይ ያልተሰለፈበትን ምክንያት በዚህ ጨዋታ ላይ ሊጠቀመው ይመስለኛል ነው በግሌ። ስለዚህም በዚህ ጨዋታ ላይ ሚኬል አርቴታ ሞስኬራን የሚያሰልፍ ይመስለኛል። በተለይም ደግሞ አሁን ላይ የአትሌቲኮ ማድሪድ አጥቂዎች እጅግ በጣም ሳል ያሉ ስለሆኑ እንዲሁም ደግሞ በፍጥነትም ረገድ እንዲሁም ደግሞ በማጥቃትም ረገድ እጅግ በጣም ሃይ ፕሮፋይል ያላቸው ስለሆኑ ዩሊያን አልቫሬስም ግሪዝማንም፣ ስለዚህም ቤን ዋይት ይሰለፋል ተብሎ ይጠበቃል።
በግራ በኩል ደግሞ ያው ካላፊዮሪ ቢመለስም ነገር ግን በዚህ ጨዋታ ላይ ፔሮ ኢንካፔ ይሰለፋል ተብሎ ይጠበቃል። ሞስት ፕሮባብሊ አርሰናል ለማጥቃት ሳይሆን ሙሉ ለሙሉ ለማጥቃት ሳይሆን ያው በዚህ ጨዋታ አራምቦል ይጠቀማሉ። ሁለቱም ቡድኖች አራምቦል በተለይ የተሰቸ ይገኛል። ገና ካሁኑ ራሱ በርካታ ሚሞች እየተሰሩ ይገኛሉ። በርካታ ሰዎች በጣም ይህንን ጨዋታ አላየውም ሙላ እያሉ ይገኛሉ። በጣም የሚያስጠላ ጨዋታ ይሆናል ብለው ማጥቃት የሌለበት ጨዋታ ይሆናል ብለው እየገመቱ ይገኛሉ። ነገር በግሌ ግን ሁለቱም ቡድኖች ኦፌንሲቭ ይሆናሉ ብዬ አስባለሁ። እንግዲህ ሁለቱም መካከለኛ ላይ ያጠቃሉ ይከላከላሉ ብዬ አስባለሁ። ነገር ግን ሚኬል አርቴታ በጣም ይከላከላል፣ ወግሞ ይከላከላል ብዬ አላስብም። በተመሳሳይ ደግሞ ዲየጎ ሲሞኔ በጣም ያጠቃል ተብሎም አይታሰብም። ስለዚህም በዚህ ጨዋታ ላይ ሂንካፔ ይሰለፋል ተብሎ ይጠበቃል፣ ያው ኦፌንሲቭ ለመሆን ማለት ነው። ወደ መሀል ሜዳ ስንመጣ ደግሞ ማርቲን ዙሜንዲ በ6 ቁጥር ቦታ ላይ እንደተለመደው ሁሉ አሁን ላይ የተሻሻለ ያለ ይመስለኛል። አሁን ላይ ሞር ፕሮግሬሲቭ ፓሶችን እያበዛ ይገኛል። እንዲሁም ደግሞ የቦታ አያይዙም አሪፍ እየሆነ የመጣ ይመስለኛል። በኒውካስል ጨዋታ ላይ አሪፍ ነበረ። በዚህም ጨዋታ ላይ እንግዲህ አሪፍ ይሆናል ተብሎ ይጠበቃል። ከዛም በኋላ በ8 ቁጥር ቦታ ላይ ደግሞ በቀኝ በኩል ኦዴጋርድ ይሰለፋል ተብሎ ይጠበቃል። ከዛም በኋላ በግራ በኩል ደግሞ ዴክላን ራይስ ይሰለፋል ተብሎ ይጠበቃል። በግራ 8 ቁጥር በኩል ዴክላን ራይስ ይሰለፋል ተብሎ ይጠበቃል። እንግዲህ መሀል ሜዳው እጅግ በጣም አሪፍ የሆነ ይመስለኛል አሁን ላይ በግሌ። በተለይም ደግሞ በዚህ ጨዋታ ላይ የመሀል ሜዳው ሞር የምንበልጥ ከሆነ መሀል ሜዳውን በደንብ የምንቆጣጠር የምንበልጥ ከሆነ ጨዋታውን እንደምናሸንፍ በጣም እርግጠኛ ነኝ። አሁን ላይ ግን ከኦዴጋርድ ይልቅ እኔ በግሌ ያው ሚኬል አርቴታ ኦዴጋርድን ያሰልፋል ተብሎ ይጠበቃል። ነገር ግን እኔ በግሌ ከኦዴጋርድ ይልቅ ኤቤሪቼዜ ቢሰለፍ ይሻላል ባይ ነኝ። እኔ በግሌ ኦዴጋርድ አሁን እያሳያለው ብቃት እንደ ድሮ አይነት አይደለም፣ እንዲሁም ደግሞ አርሰናል የሚፈልግበት አይነት አይደለም ብዬ አስባለሁ። አሁን ላይ በጣም ሞር ክሬቲቭ መሆን ያስፈልገዋል። ያገኙትን አጋጣሚዎች ቀጥታ ወደ ጎል መቀየር አለባቸው። ማርቲን ኦዴጋርድ ደግሞ ለዚህ ብቁ ነው ብዬ አላስብም። ከዛ ይልቅ ኤቤሪቼዜ ከፔናልቲ ቦክስ ውጭ የሚመታቸው ምቶች፣ ቻንሶችን ክሬት ማድረጉ ከእንደገና ደግሞ ረጅም ኳሶችን የሚሰጥበት መንገድ ለና ማርቲኔሊ እና ዮኮሬስ ለሳካ ረጅም ኳሶችን በዚህ ጨዋታ ላይ መስጠት አለበት። ኦዴጋርድ ያን ያደርጋል ወይ? እኔ እንጃ። እጅግ በጣም የሚመታቸው ኳሶች ራሱ ያስቃቸዋል። ብሩኖ ፈርናንዴዝን፣ ኤቤሪቼዜን፣ ሌሎችንም በቃ በየክለቡ አንዳንድ ተጫዋች እንኳን ብናነሳ ከኦዴጋርድ ጋር አሁን ላይ በጭራሽ አይነጻጸሩም። በጣም በጣም ሀይ ሆኗል ማለት እንችላለን። ምክንያቱም ደግሞ አሁን ላይ ኦዴጋርድ አርሰናል የሚፈልግበትን ነገር እያሳየ አይገኝም። ምትም ሆነ ክሮሲንግ ሆነ ፓስ ሆነ ሹቦል ሆነ በቃ በጣም 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 ለአርሰናል የሚገባው አይነት ብቃትን እያሳየ አይገኝም። እንደ አንድ ካፒቴንም ሙሉ 90 ደቂቃም እየተጫወተ አይገኝም። በተለያዩ ረገዶች ስናየው እንግዲህ የቤሪቼዚ አሁን ላይ የተሻለ ነው ብዬ አስባለሁ። እንግዲህ በዛ ጨዋታ ላይ ተጎድቷል ተብሎ ወጥቶ ነበር፣ ያው ቀይሩን ብሎ ወጥቶ ነበር። ነገር ግን እኔ በግሌ ያን ያህል የከፋ ጉዳት አይመስለኝም። አም ኦኬም አም ራይት ሲልም ሰምተነዋል ለሚኬል አርቴታም፣ እንዲሁም ደግሞ ከጨዋታውን በኋላ ደህና እንደሆነም ገልጿል። ስለዚህም ከጉዳት ነፃ ከሆነ ሪስክ ወስዶ እንዲያሰልፉት አልፈልግም። ለአንድ ጨዋታ ተጠቅሞ ነው ከዛም በኋላ አመቱ ሙሉ እንድናጣው አንፈልግም። አሁን ላይ በተለይም እንደነ ዣቪ ሲመንስ እንዲሁም ደግሞ ኤሲኤል ገጥሟቸዋል። ሌሎችም በባርሴሎና በኩል ስናይም እንግዲህ እነ ላሚን ያማልም እስከ ውድድር አመቱ መጨረሻ ድረስ አይመለሱም። ሌሎችም በርካታ ተጫዋቾች ምባፔም ክሊያን ምባፔም በዓለም ዋንጫ የመጀመሪያዎቹ ጨዋታዎች ራሱ አንመለከተውም እየተባለ ይገኛል። ስለዚህም እንግዲህ አሁን ላይ ሪስክ መውሰድ አያስፈልግም። ፋቲጊው አለ፣ ድካም አለ። ስለዚህ አሁን ላይ ተጫዋቾችን ሪስክ ወስዶ ማሰለፍ አለባቸው ብዬ አላስብም። ነገር ግን ከጉዳት ነፃ ከሆነና የሪስክ የሚወሰድበት አይነት ነገር ካለ ኦዴጋርድ ማነው ኤቤሪቼዜ ይሰለፍ። ነገር ግን ሪስክ ካለው በዚህ ጨዋታ ላይ ሊጎዳ ጉዳቱ በጣም ሊከፋ የሚችል ከሆነ በፔንኪለር እንዲጫወት አንፈልግም። ያለ ፋሻ ጠቅሎ ከእንደገና ደግሞ በመድኃኒት እየወሰደ ለጨዋታው ዝግጁ እንዲሆን አንፈልግም። ስለዚህም ኦዴጋርድ ይሰለፍ። ኦዴጋርድ በጣም ያስጠላ ጨዋታ ይጮታል ማለት ሳይሆን ነገር ግን ካለ ይህንን ጨዋታ በጣም አስፈላጊ ጨዋታ ስለሆነ ኤቤሪቼዜ ቢሰለፍ ባይነኝ። ከዛም በኋላ ወደ አጥቂዎቹ ቦታ ስንሄድ በቀኝ በኩል ቡካዮ ሳካ ነው ያለምንም ጥርጥር ስታር ቦያችን ነው እንዲሰለፍ የምንፈልገው። በጣም ናፍቀን ነበር። በጣም ስለተቸንም በጣም ይቅርታ። አቋም ወርዷል። አቋም በጣም ያስጠላል። በቃ አሁን እኮ ለአርሰናል የምትሆን የክንፍ መስመር አጥቂ አይደለም ብሎ በርካቶች እየተቹ ነበር። እንግዲህ በአርሰናል ደጋፊዎች በተቹ ስም እንግዲህ ይቅርታ መጠየቅ እፈልጋለሁ። እጅግ በጣም የምታስፈልገን ተጫዋቻችን ቡካዮ ሳካ በዚህም ጨዋታ ላይ እጅግ በጣም የምንፈልገው ተጫዋች ነው ቡካዮ ሳካ። እኔ በግሌ ሪስክ ባንወስድ ደስ ይለኝ ነበረ። ይህ ተጫዋች እንጃ አሁን ላይ በጣም እየፈራው ነው ሌሎች ቡድኖች ላይ እያጋጠመ ያለውን ነገር ስመለከት። ስለዚህም ቡካዮ ሳካ በዚህ ጨዋታ ላይ ማዱኬ ምርጥ ብትሆን ትሰለፍ ነበር።
ነገር ግን አሁን ላይ ቡካዮ ሳካ እንግዲህ ፈጣሪ ይጠብቀልንና በዚህ ጨዋታ ላይ ቋሚ ይሆናል ብለን እንገምታለን። ከዛም በኋላ በአጥቂ ስፍራ በ9 ቁጥር ቦታ ላይ እንግዲህ ካቨርትስ የለም። ስለዚህም ቪክተር ዮኬሬስ ነው የሚሰለፈው በ9 ቁጥር ቦታ ላይ። በጣም ከእንደዚህ አይነት ቡድኖች ጋር እጅግ በጣም ሻርፕ ሆኗል። እንዲሁም ደግሞ በቻምፒየንስ ሊጉ እጅግ በጣም ጎሎችን በማስቆጠር ይታወቃል ቪክተር ዮኬሬስ። ከዛም በኋላ በግራው በኩል ደግሞ ማርቲኔሊ ይሰለፋል ተብሎ ይጠበቃል። እንግዲህ ማርቲኔሊ በቻምፒየንስ ሊጉ እጅግ በጣም አውሬ ሆኖ ነው እየጠበቀን የሚገኘው። በዚህም ጨዋታ ላይ ማርቲኔሊ ይሰለፋል ተብሎ ይጠበቃል። ይህን ይመስላል እንግዲህ የአርሰናል ግምታዊ አሰላለፍ። ጨዋታውን 2-0 ወይም 1-0 በሆነ ውጤት የሚኬል አርቴታው ቡድናችን አርሰናል ያሸንፋል የሚል እምነት አለኝ። እናንተን ግምት ደግሞ በኮሜንት ላይ አሳውቁኝ። በትክክል ለገመቱ 5 ሰዎች ደግሞ ሽልማት አዘጋጅተን የምንሸልም ይሆናል። ስለዚህም ግምቶቻችሁን በኮሜንት ላይ አሳውቁኝ። እስከዚህ ድረስ ለተከታተላችሁን እንዲሁም ደግሞ ላይክና ሰብስክሪፕት ሰምታርጉ እንጂ ጋር እናመሰግናለን። መልካም ጊዜ፣ መልካም እድል ለቡድናችን አርሰናል።